የጌታቸውና የደብረጽዮን ፍጥጫ በጠቅላዩ ጥላ ስር። ሰሞኑን በትግራይ ፖለቲካ ውስጥ የተቀሰቀሰው እሳተ ገሞራ ተራ የቃላት ጦርነት ብቻ አይደለም። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሰነዘሩት የመፈንቅለ መንግስት ሙከራ አለ የሚለው ከባድ ክስና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ነባር ክንፍ ያዘው ዝምታና ድብቅ ስትራቴጂ የክልሉን የወደፊት እጣ ፈንታ ብቻ ሳይሆን አጠቃላይ የኢትዮጵያን የፖለቲካ ካርታ ሊያናጋ የሚችል ትልቅ ሴራ ያረገዘ ነው። በዚህ ጥልቅ ትንታኔ በሁለቱ መሪዎች መካከል ያለውን የሞትና የሽረት ፍልሚያ፣ የፌዴራሉ መንግስትና የጠቅላዩ ስም በዚህ ጨዋታ ውስጥ እንዴት እንደተነሳና ከአዲስ አበባ በስተጀርባ የሚሸረቡ ሚስጥራዊ ጉዳዮችን አንድ ባንድ እንፈትሻቸዋለን። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጠየቅን ወደ ትንታኔያችን እናመራለን። ነገሩን በጥቅሉ ለመረዳት የጌታቸው ረዳና የደብረጽዮን ገብረ ሚካኤል ፍጥጫ የግለሰቦች አለመግባባት ብቻ ሳይሆን የሁለቱ ፍጹም የተለያየ የፖለቲካ ፍልስፍና እናም የህልውና ትግል መሆኑን ማስተዋል ያስፈልጋል። በአንድ በኩል ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ነባር ክንፍ አለ። ይህ ስብስብ የፕሪቶሪያው የሰላም ስምምነት ህወሓትን ሙሉ በሙሉ እንዳላጠፋትና ፓርቲው አሁንም በትግራይ ህዝብና መዋቅር ላይ ፍጹም የበላይነት ሊኖረው እንደሚገባ ያምናል። ለነሱ ህወሓት ማለት ትግራይ ናት፣ ትግራይ ማለት ህወሓት ናት። ከጦርነቱ ማግስት ያጡትን የሀብትና የፖለቲካ የበላይነት መልሰው ለማግኘት የሚንቀሳቀሱ ሲሆን አቶ ጌታቸው ረዳን የፓርቲውን መስመር የሳተና ለአዲስ አበባ ያደረ ኮንትራክተር አድርገው ነው የሚቆጥሩት። በሌላ በኩል በአቶ ጌታቸው ረዳ የሚመራው የጊዜያዊ አስተዳደሩ ክንፍም ይገኛል። ጌታቸውና ጋሮቹ ከጦርነቱ በኋላ የሚመጣውን አዲስ ክልላዊና ሀገራዊ እውነታ በሚገባ የተረዱ ናቸው። በትግራይ ውስጥ የነበረው የቀድሞ ወታደራዊና ፖለቲካዊ ጡንቻ መዛሉን ያውቃሉ። በመሆኑ የትግራይን ህዝብ ከረሃብ ከስቃይና ከመገለል ለማዳን ብቸኛው አማራጭ ከአዲስ አበባ የፌዴራል መንግስት ጋር መቃረን ሳይሆን ስልታዊ በሆነ መንገድ ተባብሮ መስራት ነው ብለውም ያምናሉ። ይህ የሁለት ዓለማት ፍጥጫ ነው እንግዲህ ሰሞኑን አቶ ጌታቸው ረዳን መድረክ ላይ አስወጥቶ ያንን ታሪካዊና አነጋጋሪ ንግግር እንዲያደርጉ ያስገደዳቸው። ጌታቸው በአመራር ውስጥ ሆነው እኛን ለመጣልና በኃይል ስልጣን ለመያዝ ጥላ መንግስት መስርተው የሚንቀሳቀሱ ኃይሎች አሉ ሲሉ ቀስቱን በቀጥታ ያነጣጠረው በዶክተር ደብረጽዮን በሚመራው በታችኛው መዋቅር ላይ ሙሉ ቁጥጥር ባለው የህወሓት ቢሮክራሲ ላይ ነበር። የአዲስ አበባው ሚስጥራዊ እጅና የጠቅላዩ ስም የተነሳበት መንገድ የሴራ ማዕከል እንገባለን። ይህ በትግራይ የተነሳው ትኩሳት ያለ አዲስ አበባና ያለ ጠቅላይ ሚኒስትር አብይ አህመድ ስልታዊ ተሳትፎ ሊታሰብ እንደማይችል የፖለቲካ ተንታኞች ያብራራሉ። በፖለቲካ ተንታኞች ዘንድ ትልቁ ጥያቄ ያለው እዚህ ጋር ነው። አቶ ጌታቸው ረዳ ይህንን ከባድ ክስ የሰነዘሩት በራሳቸው ተነሳሽነት ነው ወይስ ከአዲስ አበባ የተሰጣቸው አረንጓዴ መብራትን ተከትለው? የጠቅላዩ ስም በዚህ አቅጣጫ ውስጥ የተነሳባቸው በርካታ ጉዳዮች አሉ። ጌታቸውን እንደ ጋሻና መከላከያ የመጠቀም ስትራቴጂ እንደ አንድ የተነሳ ሲሆን የአዲስ አበባው የፌዴራል መንግስት ከጦርነቱ ማግስት ጀምሮ በትግራይ ላይ የነበረውን ስልት ሙሉ በሙሉ ቀይሯል። ነባሮቹና ጽኑ አቋም ያላቸውን የህወሓት መሪዎች እነ ዶክተር ደብረጽዮንን በቀጥታ ከማነጋገር ይልቅ ይበልጥ ተለዋዋጭና ዲፕሎማሲያዊ ከሆነው ከጌታቸው ረዳ ጋር መስራትን መርጧል። ለጠቅላዩ አቶ ጌታቸው ረዳ በትግራይ ስልጣን ላይ መቆየቱ የፕሪቶሪያን ስምምነት እንዳይፈርስ
ትልቅ ዋስትና ነው። ስለሆነም አቶ ጌታቸው መፈንቅለ መንግስት ሊደረግብኝ ነው ብለው ሲጮሁ የድወት ከጀርባው የጠቅላዩና የፌዴራል ደህንነት መዋቅርን ሙሉ ድጋፍ ያገኘ ነው ተብሎ ይታመናል። አዲስ አበባ ጌታቸውን የትግራይ መሪ አድርጋ ማቆም የምትፈልገው የህወሓት ነባር ክንፍ መልሶ ራሱን አደራጅቶ ለፌዴራል መንግስቱ ስጋት እንዳይሆን ለመከላከል እንደሆነም ይነገራል። የዶክተር ደብረጽዮን ቡድንና የአዲስ አበባ ስጋት ሌላኛው አነጋጋሪ ጉዳይ ነው። በሌላ በኩል በዶክተር ደብረጽዮን የሚመራው ክንፍ አሁንም ከአዲስ አበባ ጋር ጥልቅ ጥርጣሬ አለው። ይህ የዶክተር ደብረጽዮን ቡድን አቶ ጌታቸው ረዳን የሚመለከተው የትግራይን ጥቅም አሳልፎ ለጠቅላይ ሚኒስትሩ የሰጠ መሪ አድርጎ ነው። በህወሓት የውስጥ ስብሰባዎች ላይ የጠቅላዩ ስም በተደጋጋሚ የሚነሳው ጌታቸውን በመጠቀም ህወሓትን ሊያጠፉት ይፈልጋሉ በሚል ክስ ነው። የዶክተር ደብረጽዮን ክንፍ አቶ ጌታቸውን ከስልጣን ለማስወገድ የሚደረገው ድብቅ እንቅስቃሴ በአዲስ አበባ ዘንድ እንደ ቀይ መስመር ነው የሚታየው። ጠቅላይ ሚኒስትሩ የጌታቸው አስተዳደር በኃይል የሚፈርስ ከሆነ የፌዴራል መንግስቱ በክልሉ የውስጥ ጉዳይ ጣልቃ ገብቶ ወታደራዊ ወይም ህጋዊ እርምጃ ሊወስድ እንደሚችል በተዘዋዋሪ መልእክት ማስተላለፋቸውም ይነገራል። ይህ ደግሞ በጌታቸውና በደብረጽዮን መካከል ያለውን ፍጥጫ ወደ አዲስ አበባና መቀለ ቀጥተኛ ፍልሚያ ከፍ አድርጎታል። የአዲስ አበባ ጉዳይ ከፖለቲካው ባሻገር ከኢኮኖሚ ጋር የተሳሰረ ነው። የትግራይ ጊዜያዊ አስተዳደር የሰራተኞች ደሞዝ፣ የልማት ባጀትና ሰብአዊ እርዳታዎች የሚያገኘው በቀጥታ ከአዲስ አበባ ነው። በጠቅላይ ሚኒስትር አብይ አህመድ ይህንን የባጀት መሳሪያ በመጠቀም የአቶ ጌታቸውን የበላይነት ለማረጋገጥ እየሰሩ ነው የሚሉ ወገኖችም አሉ። ባጀቱ የሚለቀቀው ለጊዜያዊ አስተዳደሩ አሊያም ለጌታቸው እንጂ ለፓርቲው ለህወሓት ስላልሆነ ደብረጽዮንና ቡድናቸው ምንም እንኳን የህዝብና የካድሬ ድጋፍ ቢኖራቸውም ያለ አዲስ አበባ የገንዘብ ድጋፍ ክልሉን ማስተዳደር እንደማይችሉም ያውቃሉ። ይህ የገንዘብና የፖለቲካ ትስስር ነው እንግዲህ የጠቅላዩን ስም በትግራይ የውስጥ ሽኩቻ ውስጥ ማዕከላዊ ተዋናይ ያደረገው። አቶ ጌታቸው ረዳ በንግግራቸው ላይ በግልጽ እንዳስቀመጡት በትግራይ ውስጥ መደበኛ ካልሆነ መዋቅር ጀርባ የጦር መሳሪያና የታጣቂ ኃይል እንቅስቃሴ አለ። ይህ የሴራው እጅግ አደገኛ ክፍል ነው። የፕሪቶሪያ ስምምነት የትግራይ ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱ ቢያዝም በተግባር ግን ሙሉ በሙሉ ትጥቅ አለመፍታቱን የጌታቸው ንግግር በራሱ ያረጋግጣል። ታዲያ ይህ ታጣቂ ኃይል የማንን ትዕዛዝ ነው የሚቀበለው? የጦርነቱ የቀድሞ ጀነራሎችና ታጣቂዎች ታማኝነታቸውን ለጊዜያዊ አስተዳደሩ ለአቶ ጌታቸው ረዳ ነው ወይስ ለፓርቲው ለዶክተር ደብረጽዮን? እውነታው የሚያሳየው የትግራይ የጸጥታ መዋቅር በሁለት መከፈሉን ነው። አንደኛ ወገን ከፌዴራል መንግስት ጋር አብሮ በመስራት ሰላምን ማስቀጠል ሲፈልግ፣ ሌላኛው ወገን ግን አሁንም በዶክተር ደብረጽዮንና በነባር አመራሮች ስር ሆኖ ለጠቅላዩ የፖለቲካ ፍልሚያ ራሱን እያዘጋጀ ነው። አቶ ጌታቸው የመፈንቅለ መንግስት ሙከራ ያሉት ይህ በዶክተር ደብረጽዮን ስር ያለው ድብቅ የጦር ክንፍ የጊዜያዊ አስተዳደሩን ባለስልጣናት ለማሰርና ከስልጣን ለማውረድ ስልታዊ ዝግጅት ማድረጉን ስላወቁ ነው። ይህ በአዲስ አበባ ጥላ ስር የሚካሄደው የጌታቸውና የደብረጽዮን ፍጥጫ በሚቀጥሉት ወራት ወዴት ሊያመራ ይችላል? ፖለቲካዊ ትንታኔዎች በርካታ መንገዶችን ያስቀምጣሉ። የጌታቸው ረዳ ፍጹም የበላይነትን እንደ አንድ ያነሳሉ። አቶ ጌታቸው ረዳ ከአዲስ አበባ በሚያገኙት የደህንነት የህግና የገንዘብ ድጋፍ በመጠቀም በትግራይ ውስጥ ባሉ የደብረጽዮን ደጋፊዎችና ነባር አመራሮች ላይ የማጽዳት እርምጃ ሊወስዱ ይችላሉ የሚል ነው። ህገወጥ ታጣቂዎችና ጥላ መንግስት እመታለው በሚል ስም ነባሮቹ የህወሓት መሪዎች ከፖለቲካው ሜዳ ሙሉ በሙሉ በማግለል የጊዜያዊ አስተዳደሩን ስልጣን ማጠናከር። ይህ አማራጭ ለጠቅላዩ ትልቅ ስኬት ነው። ምክንያቱም ትግራይን ሙሉ በሙሉ ወደ ፌዴራሉ መንግስት የሚያስገባ እንደሆነ ይገመታል። ዶክተር ደብረጽዮንና የህወሓት ነባር ክንፍ ያላቸው ሰፊ የካድሬ መዋቅርና በህዝብ ዘንድ ያለውን የቆየ ተሰሚነት በመጠቀም አቶ ጌታቸው ረዳን ያለምንም የጦርነት ፍንዳታ በፓርቲው ህግና አሰራር ብቻ ከስልጣን ማግለል ይችላሉ። ጌታቸውን የትግራይ ህዝብ ጥቅም አሳልፎ የሰጠ ካዲ አስመስሎ በህዝብ ዘንድ
በማስጠላት የፖለቲካ ሞት እንዲሞት ማድረግ። ነገር ግን ይህ እርምጃ አዲስ አበባን ሊያስቆጣና የፌዴራል መንግስቱን ባጀት ጨምሮ ሌሎች ከባድ ማዕቀቦችን በትግራይ ላይ እንዲጣል ሊያደርግ ይችላል። በዚህ ምክንያት ወደ ከፋ የውስጥ ግጭት መመራቱም የማይቀር ነው። ይህ ደግሞ ማንም ሊያየው የማይፈልገው ግን ሊሆን የሚችል አደገኛ አማራጭ ነው። በሁለት ወገኖች መካከል ያለው አለመተማመን መስመር አልፎ በታችኛው መዋቅር ባሉ ታጣቂዎች መካከል ቀጥተኛ የተኩስ ልውውጥ ከተጀመረ ትግራይ ወደ ሌላ የውስጥ እርስ በርስ ጦርነት ልትገባ ትችላለች። ይህ ከተከሰተ የፕሪቶሪያው ስምምነት ሙሉ በሙሉ ይፈርሳል። የፌዴራል መንግስቱም ሰላም ለማስከበር በሚል ሰራዊቱን ዳግም ወደ መቀለ እንዲያስገባ መንገድ ይከፍታል። በትግራይ ምድር እየታየ ያለው ሰሞንኛ የፖለቲካ ትኩሳት እንደሚያሳየው ጦርነቱ በይፋ በፍርሚያ ቢያበቃም የኃይል ሚዛን ፍልሚያው ግን አሁንም በጓዳ እየቀጠለ መሆኑን ነው አቶ ጌታቸው ረዳ የሰነዘሩት ንግግር የዚህ ድብቅ ጦርነት መድረክ ላይ መውጣት ማረጋገጫ ነው። በዚህ ጨዋታ ላይ አቶ ጌታቸውና ዶክተር ደብረጽዮን ፍጹም ተቃራኒ የሆኑ ድንጋዮችን እያንቀሳቀሱ ቢሆንም የጨዋታው የመጨረሻ አሸናፊ ግን ከርቀቱ ነው ሂደቱን በንቃት የሚከታተለውና በስትራቴጂካዊ መንገድ ድጋፍና እገዳ የሚጥለው የአዲስ አበባው የፌዴራል መንግስት መሆኑ አይቀሬ ነው። የትግራይ ህዝብ ግን አሁንም ከጦርነቱ ጠባሳ ሳይድን በእነዚህ የሊቃን የስልጣን ሽኩቻና የሴራ ድሮኖች መካከል ሆኖ የነገውን ተስፋ በስጋት እየተጠባበቀ ይገኛል። ጨዋታው ገና አልተጠናቀቀም። በሚቀጥሉት ቀናት የሚወሰዱት እርምጃዎች የኢትዮጵያን የፖለቲካ አቅጣጫ ሙሉ በሙሉ የሚቀይሩ እንደሚሆኑም ይገመታል። ወደ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ